የሚያለው ልቡ እንደ ተራራ ትጥቅም ያስፈታ ይዞ ከዘራ ሸትበ ሰማይ ሲያገመግም ታንክ በምድር ሲሽከረከረ ከአማራ ፋኖ ከኢትዮጵያ ልጅ ፈሪ የለም። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በማዕከላዊ ጎንደር ሻውራ በተደረገው ውጊያ ከፍተኛ ቁጥር ያለው የአገዛዙ ሰራዊት መማረኩ ተገለጸ። ከ120 በላይ የአብይ አህመድ የጥምር ሰራዊት አባላት በፋኖ ቁጥጥር ስር ገብተዋል። ከፍተኛ ወታደራዊ ኪሳራ አገዛዙ እንደገጠመው ነው ያገኘነው መረጃ የሚያመለክተው። በተለያዩ የአማራ ክልል አካባቢዎች አሁንም ውጊያዎች እየተካሄዱ ይገኛሉ። የአብይ አህመድ አገዛዝ ወደ ሰሜን ኢትዮጵያ ሰራዊቱን ማጓጓዙን አሁንም አጠናክሮ እንደቀጠለ ነው። ጦርነቱ አይቀሬ መሆኑ በብዙዎች ዘንድ እየተገለጸ ይገኛል። አብይ አህመድ በሐዋሳ ሐይቅ ላይ የልዩ ዘመቻ ወታደራዊ ትርኢት ባቀረበበት መድረክ ላይ እንደተናገረው ተወደደም ተጠላም የባህር በር ይኖረናል፣ የገነባነው ኢሊት ፎርስ ከሶማሊያ እስከ ምጽዋ ሽብርን የሚመክት ነው ሲል ገልጿል። በወቅታዊ የሀገራችን ሁኔታ ላይ መነሻ በማድረግ መረጃዎችን ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። መስመር ላይ ይገኛል። የሻውራ ድሉን ጨምሮ ሌሎች የአውደ ውጊያ መረጃዎችን ያካፍለናል። በቀጥታ ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በአለፋ ወረዳ ዋና ከተማ ሻውራ ከ5 ቀን በፊት የመከላከያ ሰራዊቱ ለቆ ወደ ደልጊ ከተማ ሄዶ ነበረ። ከመከላከያ ሰራዊቱ አንድ ክፍለ ጦር በሻውራ ከተማ ለረጅም ጊዜ የቆየ ቢሆንም ነገር ግን ከበባ እንደሚፈጸምበትና በዛ አካባቢ የሚንቀሳቀሱ አድዋ፣ ኦሜድላና ካራማራ ክፍለ ጦሮች እንደተከበበና ሊመታ እንደሚችል ተነጥሎ እንደቀረ ከዋናው ማዘዣ ጣቢያ ከባህር ዳር የሚሆን ከጎንደር በጣም የራቀና የተነጠረ እና እገዛ ላይ ሊደርስለት እንደማይችል ስለተረዳ ወደ ጎንደር ጠጋ ማለት ፈለገና ወደ ደልጊ ከተማ ሸሽቶ ነበረ። ነገር ግን በጎጃም በኩል ደንገልበር በተባለ መስመር ወደ ሻውራ ከተማ ከአንድ ክፍለ ጦር 4 እጥፍ የሚያክል የአድማ ብተና ኃይል ከ3 ቀን በፊት በዛ ከተማ ገብቶ ነበረ። የፋኖ ኃይሎች ከተማዋን ከበው ለረጅም ጊዜ እናንተ አዳዲስ ስልጥኖች ናችሁ፣ ስለዚህ ከተማዋን ያለ ውጊያ አስረክቡን በማለት በሀገር ሽማግሌዎች በሃይማኖት አባቶች አስጠየቋቸው። እምቢ አሉ። ስለዚህ በይሳው ካሳ ሁለተኛ ኮር ስር የሚገኙት የአድዋ፣ ኦሜድላና ካራማራ ክፍለ ጦሮች እንዲሁም የአድዋ ክፍለ ጦር ሙሉ ኃይሉን በመጠቀም ውጊያ በመክፈት ከቀኑ 7 ሰዓት የጀመረ እስከ ምሽቱ 12 ሰዓት ተኩል ድረስ ጠንካራ ውጊያ ተደርጎ በርካታ የአድማ ብተና ኃይል ከተማዋ ላይ ወድቆ እንደሚታይና ከ120 በላይ የአድማ ብተና ኃይል እጅ እንደሰጡ ከ320 በላይ ክላሽንኮቭ በእጃቸው እንደገባና ለ5 ተከታታይ ሰዓታት በተደረገው ውጊያ በአሁኑ ሰዓት ከተማዋን በፋኖ ቁጥጥር ስር መግባቷንና በተደረገው ውጊያም 2 ድሽቃ፣ 2 ስናይፐር፣ 1 ብሬን እና በርካታ ሺህ ቁጥር ያለው የክላሽ፣ የድሽቃ፣ የሞርተርና የስናይፐር ተተኳሾችን በእጃቸው ማስገባታቸውንና በ4 አቅጣጫ ከበባ በመፈጸም ከተማዋን የአድማ ብተና ኃይሉ መውጫ ቀዳዳ ሲያጣ ብቻ በሽማግሌ ተጠይቆ እምቢ ብሏል። በሃይማኖት አባቶች ተጠይቆ እምቢ ብሏል። በአካባቢው ከፍተኛ ተቀባይነት ያላቸውን ሰዎች ልከው ጅስጡ ስለተባሉ አሻፈሬ በማለታቸው ውጊያ ከፍተው በ5 ተከታታይ ሰዓታት ያለማቋረጥ ውጊያ አድርገው አሁን በዚህ ሰዓት የሻውራ ከተማ በፋኖ ቁጥጥር ስር መግባቷን ለማወቅ ተችሏል። በርካታ አስክሬን በከተማዋ ላይ ወድቆ እንደሚገኝ እዛው አካባቢ ያለ የአንከር ሚዲያ መረጃ ምንጫችን አድርሶልናል። በሌላ ዜና በደቡብ ጎንደር ከ4 ቀን በፊት የአገዛዙ ጦር ደብረታቦር ከተማ ላይ ከፍተኛ ዝግጅት ካደረገ በኋላ ወደ ክምር ድንጋይና በኋላም ወደ ንፋስ መውጫ አድርጎ እስከ ጋሸና ያለውን መከላከያ ለቆት የነበረውን ዋና መስመር ለመቆጣጠር በጋሳይ በኩል አድርጎ ክምር ድንጋይ ከዛ ንፋስ መውጫ አድርጎ እስከ ጋሸና ድረስ ያለውን ለማጽዳት ከደብረ ታቦር ከተማ በርካታ ኃይሉን ይዞ የተጓዘ ቢሆንም የፋኖ ኃይሎች በተለይ ከትናንት ወዲያ ጀምሮ ስቦ መምታትና በቆረጣ በታትኖ መምታት በሚለው ስትራቴጂያቸው ክምር ድንጋይ ከመድረሱ በፊት ጋሳይ ከተማ ላይ ውጊያ ካደረጉ በኋላ 65 ተገሎ በርካታ ተማርኮበት ዙ 23 ሙሉ ተቃጥሎበት 2 ወታደራዊ ፓትሮል መኪናዎች ተመተው ተቃጥለውበት ከጋሳይ ከተማ ለቆ ወደ ደብረ ታቦር ከተማ መግባቱ ይታወሳል። አሁን ዛሬ ማምሻውን የደረሰን ዜና ከክምር ድንጋይ የጀመረው ውጊያ
ጋሳይን አጠናቆ ዘባራ፣ አርሴማ፣ ሳሊ፣ ጎጎብ በሚባሉ የደብረታቦር ከተማ ዙሪያዎች ላይ የሜጀር ጄኔራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር 5ቱን ብርጌዶች እና የኮሩ ተወርዋሪ ክፍለ ጦሮች የጎንደር ጠቅላይ ግዛት እዝ እንደዚሁ ተራራው ራስ ጉና ክፍለ ጦር በጥምረት በሰነዘሩት ማጥቃት በደብረታቦር ከተማ ወደ ውስጥ ገብተው በአገዛዙ ጦር ላይ የማጥቃት እንቅስቃሴ እንደጀመሩና አሁን ማምሻውን በከተማዋ ላይ የተኩስ ልውውጥ እየተደረገ እንደሆነና በአንዳንድ የከተማዋ ድንበሮችም የፋኖ ኃይሎች ወደ ከተማዋ እየተጠጉና እየገቡ እንደሚገኙ የመከላከያ ሰራዊቱና በተለይ ስፍር ቁጥር የሌለው የአድማ ብተና ኃይል መውጫ አጦ እጁን ለፋኖ ኃይሎች መስጠት መጀመሩን ለማወቅ ተችሏል። ዛሬ ደቡብ ጎንደር እንግዲህ ደብረታቦር ከተማ ተከታትለው በማጥቃት በተለይ ጎንደር መውጫ፣ ኪዳነ ምሕረት፣ ዳንጉስ፣ ቆላይ በተባሉ ቦታዎች ላይ ድምሰሳ መፈጸማቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ዛሬም በወሎ ሚኒሊክ ዕዝ በጎንደር የበላይ ዘለቀ ዕዝ በጋራ ከጋሼና ተነስቶ ንፋስ መውጫን ለመቆጣጠር ከደብረታቦር እንዲሁም ተነስቶ ክምር ድንጋይን ለመቆጣጠርና ያንን ዋና የጎንደርና የጎጃምን እስከ ትግራይ የሚያዛልቀውን አስፋልት መንገድ ለመቆጣጠር ከፍተኛ ዝግጅት አድርጎ ከጋሼና ተነስቶ ንፋስ መውጫን ለመቆጣጠር እንዲሁም ከደብረታቦር ተነስቶ እስከ ንፋስ መውጫ ድረስ ለመገናኘት ያደረገው እንቅስቃሴ በሁለቱ የሚኒሊክ ዕዝና የበላይ ዘለቀ ዕዝ የጋራ ጥምረት ቦታውን ማጽናታቸውንና ከጋሼና ወደ ንፋስ መውጫ የመጣውን የአገዛዙን ጦር መተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በወሎ በወልዲያ ዙሪያ አሁንም ውጊያ እየተደረገ እንደሆነ የፋኖ ኃይሎች መረጃውን ያደረሱ ሲሆን ከወልዲያ ከተማ ተነስቶ ቆቦ አድርጎ ከባባድ መሳሪያዎችን ጭኖ ወደ ትግራይ እንቅስቃሴ ሊያደርግ የነበረውን ኃይል ገተው ወደ ወልዲያ እንደመለሱት መረጃዎች ያመላክታሉ። በሌላ ዜና እንግዲህ መካነ ሰላም አካባቢ እጅ የሚሰጠው የአድማ ብተና ኃይል ከፍተኛ ቁጥር ያለው መሆኑንና የሚኒሻ ኃይል አድማ ብተና ፖሊስ እምቢ ያሉትን ከ20 በላይ በመደምሰስ በርካቶችን ግን እጅ እንዲሰጡ ማድረጋቸውን ለማወቅ ተችሏል። እንግዲህ የአገዛዙ ጦር በበርካታ አካባቢዎች ላይ ዘመቻ ጀምሮ ሲመታበትና ጠንከር ያለ ሽንፈት ሲደርስበት መቋቋም ሲያቅተው አዳዲስ አጀንዳዎችን በመፈብረክ በኤፍራታና ግድም ወረዳ የአገዛዙ ጦር ድጋፍ እየሰጣቸው ከኦሮሚያ ልዩ ዞን እየተወረወሩ ያንን አካባቢ በማተራመስ ከመንግስት አቅጣጫ ተሰጥቶ ጥቃት መጀመራቸውን ለማወቅ ተችሏል። እንግዲህ አሁን እንደሚታወቀው ከዚህ በፊት አንጾኪያ ገምዛ ወረዳ መስኖና ጫንጮ በእጁጉቢ ካራቆሬ በሚባሉ አካባቢዎች ከኦሮሚያ ክልል እየተነሱ እነዚህን ከተሞች በሳት ማቃጠላቸውን ከዚህ በፊት ይታወቃል። በጣም ነው የማመሰግነው። እንግዲህ እነዚህ ድሎች ምን ይነግሩናል ነው የአማራ ፋኖ ብሔራዊ ንቅናቄ እንግዲህ ቀጣዩን እርምጃ በተመለከተ አሁን ቀጣዩ እርምጃ በአይነትም በመጠንም በስፋትም በተለየ ሁኔታ ሊከሰት የሚችል እንደሆነ ከወዲሁ መገመት የሚቻል ጉዳይ ነው። በዛ ዙሪያ ምክክሮች፣ ውይይቶች እየተደረጉ እንዳለ ነው የምንሰማው። በዚህ መሃል ሀገሪቱ በበርካታ ክስተቶች፣ ቀውሶች እንደዚሁ ተወጥራ የተያዘች ሆናለች። አብይ አህመድ ጦርነትን እየቀፈቀፈ ይገኛል። በሌላ እጁ ደግሞ የሰላም ተምሳሌት የልማት አርበኛ ሆኖ ለመታየት የሚያደርገው መፍጨርጨር በሚቆጣጠራቸው ቴሌቪዥኖች ላይ በድምቀት የሚታይ ጉዳይ ሆኗል። አብይ አህመድ በአማራ ክልል አቅም እያጠረው እንደመጣ ጦርነቱን የሚደግፍ የሰው ኃይልና የገንዘብ አቅሙ በከፍተኛ ደረጃ እየተመናመነ በአሁኑ ሰዓት በማንኛውም መልኩ በአማራ ክልል የሚደረገውን ጦርነት ለማስቀጠል የሚያስችል ቁመና እንደሌለው ከድምዳሜ ላይ ደርሰው ሁኔታውን እንዴት መለወጥ እንዳለባቸው እንዴት ጉዳዩን መቋጨት እንዳለባቸው የመከሩበት ነው። አብይ አህመድ በአሸናፊነት የአማራን ክልል አንበርክኬም ከዛም ወደ ትግራይ ወደ ኤርትራን በማማተር ሁሉንም ዝምጭጭ አሰኛለሁ የብልጽግናን መንግስት አዲስ አበባ ላይ አጸናለሁ ብሎ በጀብደኝነት ተነስተዋል። ምን ማለት እንችላለን? አሁን የሚያደርጋቸው አጠቃላይ እንቅስቃሴዎች በተለይ ወደ ሰሜን ኢትዮጵያ አካባቢ ጦርን እያጓጓዘ መሆኑ የአማራ ኃይልን መቋቋም አቅቶት ነገር ግን ለሌላ መጠነ ሰፊ ጥቃት እየተዘጋጀ መሆኑ ለብዙዎች ግራ የሚያጋባ ሆኗል። የሰውየውንም ጤና ማጣት ከዚህ ጋር እያነሱ የሚጠቅሱ ወገኖችም አሉ። ምን ማለት ይቻላል? ዛሬ በወለጋ አካባቢ ሄዶ የተናገረውን ከሰሞኑ ሰምተናል። ሰሜኖች ተደራጅተው እየመጡብን ነው። የኦሮሞ ህዝብ ትግል የወለደው መንግስት ስለሆነ መንግስታችሁን ጠብቁ፣ ይህን መንግስት ማጠብቁ ከሆነ እንደለመዳችሁት ባሪያ ሆናችሁ ትኖራላችሁ በማለት ይህ መንግስት የኦሮሞ መንግስት ብቻ እንደሆነ አድርጎ ሌላው ህዝብ እንደማይደግፈው በመከፋፈልና በመበታተን የስልጣን ዘመኑን ለማራዘም ጥረት ያደረገው ሙከራ በሙሉ ከሸፈ። አሁን የእውነተኛውን ካባ ለብሶ እኛ በምስራቅ አፍሪካ
ተጽዕኖ መፍጠር የሚችል ኤሊት ፎርስ ወይንም ልዩ ኮማንዶ ኃይል እያስመረቅን ነው። ከእንግዲህ በኋላ በምድር አይደለም በባህር ላይ ተንቀሳቅሰን የምስራቅ አፍሪካ ሀገራትን ብቻ ሳይሆን ለአፍሪካ ሀገራትም የምንተርፍ የባህር ላይ ወንበዴዎችን የሽብር ኃይሎችን መደምሰስ የሚችል አቅም አለን። እንኳን ደስ አላችሁ የአፍሪካ ሀገራት። የሀገሪቱ ኢኮኖሚ ሙሉ በሙሉ በጦርነት ወድሞ ባለበት ሰዓት ይሄ መንግስት በህዝቦቹ ዘንድ ጽዩፍ የሆነ ስርዓት እንደሆነ እየታወቀ ነገር ግን እሱ ራሱን እየገመተ ያለው ብትጠሉኝም እናንተ ብታረክሙኝም ለምስራቅ አፍሪካ እየተዘጋጀው ነው፣ ለአፍሪካ መድኃኒት የሆነ ኃይል እያዘጋጀው ነው በማለት እንግዲህ ከምጽዋ እስከ ሶማሌ ጫፍ ድረስ ሽብርን የሚያስቀር ቴክኖሎጂን የታጠቀ ልዩ ኃይል አቋቁመናል። ስለዚህ የምስራቅ አፍሪካ ሀገራት ብሎም የአፍሪካ ሀገራት እንኳን ደስ ያላችሁ በማለት ለ7 ተከታታይ ዓመታት ሀገሪቱን በጦርነት አውድማ የወቃ ህዝቦቿን አርሰው እንዳይበሉ ነግደው እንዳይኖሩ ተምረው ለደረጃ እንዳይበቁ ሀገርን እንዳይረከቡ ለማድረግ ሀገሪቱን ብትንትኗን አውጦ በሚገኝበት በዚህ ሰዓት ልክ ሀገሪቱ የተረጋጋች እንደሆነች የአፍሪካ ሀገሮች የተረፈ ኃይል እንዳለው አድርጎ ቢናገረው በፍጹም የሀገሪቱን አጠቃላይ ሁኔታ የማይገልጽ መሆኑንና ፍርሃት የወለደው መፍረስ ጫፍ ላይ የደረሰ ስርዓት እንደሆነ ነው መገንዘብ የሚቻለው። በአጠቃላይ ይሄ 65ኛ ዓመት የልዩ ዘመቻ እዝ የተባለው ኃይል ከዚህ በፊት ምንም ታሪክ የሌለው በየትኛውም ሀገር ሄዶ ምንም አይነት ስራ ሰርቶ ማያቅ ከዚህ በፊትም የተለየ ስም የነበረው በህወሓት ኢህአዴግ ጊዜ የአጋዚ ኮማንዶ የነበረ ኃይል በርካታ ጊዜ የፈረሰ በህዝብ የተጠላ የፖለቲካ አመጽ በሀገሪቱ ላይ በሚነሳበት ህዝብን ሲፈጅ የነበረ ኃይል እንደሆነ እየታወቀ ልክ ሀገርን ብቻ ሳይሆን ምስራቅ አፍሪካንም ከጥቃት ለመከላከል የተቋቋመ ኃይል ነው። ወታደራዊ ትርኢት በማሳየት የእሱን ፎቶግራፍ በአየር ላይ እንዲታይ በማድረግ እንቅስቃሴ ሲያደርግ ነው የተመለከትነው። ይሄ ኮማንዶ ኃይል አየር ወለድ ኃይል የጸረ ሽብር ኃይል በውስጡ ያቀፈ ኃይል የተባለው ምናልባትም ስርዓቱን ለማስጠበቅ የተቀረጸ ኃይል ካልሆነ በስተቀር ኢትዮጵያን ከጥቃት የሚከላከል እንዳልሆነ የኢትዮጵያ አስጠንቅቆ የሚያውቀው ጉዳይ እንደሆነ ነው መረዳት እንችሎ። መሳይ እንግዲህ በዚህ መድረክ ላይ የተናገራቸው ንግግሮች አሉ። አብይ አህመድ ፉከራው፣ ሽለላው፣ በአጠቃላይ በንግግሮቹ የሚጠቀምባቸው ኃይለ ቃሎች ምናልባት ሀገሪቱ የጦዘ ወደሚመጣው የጦርነት አውድ ውስጥ ልትገባ እንደምትችል የሚያመላክት ነው። አብይ አህመድ ተወደደም ተጠላም እንዲህ ተዘግተን አንቀርም የሚል ነገር በአዋሳ ስቴዲየም በመፈክር ደረጃ እንዲታይ አድርጓል። ከዛም ባሻገርም አሰብ ያለችበትን የኢትዮጵያ ካርታ በትርኢቱ እንዲታይም ተደርጓል። አሰብ ኢትዮጵያ የሚል መርከብ ያለበት ትልቅ የሰልፍ ትርኢትም በትዕይንቱ አድማቂዎችም እንዲታይ ተደርጓል። በአጠቃላይ አሰብን በቅርቡ በእጃችን እናስገባለን፣ በኃይላችን በጉልበትም ቢሆን ወደ ራሳችን ማድረጋችን አይቀርም የሚል ከፍተኛ ኃይለ ቃል የታጀበ ቆይታ ነበረ በአዋሳ ስታዲየም ያደረገው። የሚናገራቸው ንግግሮች በተመለከተ ወታደራዊ ባለሙያዎችንም አነጋግረናል። አንዳንድ ከእውቀት ማነስ፣ ከልምድ ማነስ፣ ከብስለት ጉድለት ሰውየው ሁልጊዜ የሚታወቅባቸውን ነገሮችን ነው በአዋሳው ስታዲየም ላይ እንዲሰማ ያደረገው። በአጠቃላይ አብይ አህመድ ወደ ጦርነት ተንደርድሮ ሊገባ የሚችልበት ሁኔታ ሰፊ እንደሆነ እየተነገረ ነው ያለው። ይህንን ጦርነት ሊያስቀር የሚችል ምንድን ነው የሚለው ነገርም እንደዚሁ ወታደራዊ ባለሙያዎችንም የፖለቲካ ታዛቢዎችንም እያወያየ ያለ ጉዳይ ነው። አብይ አህመድ ከዚህ በኋላ ጦርነቱን ለማስቆም የሚችል አይደለም። ጦርነቱን ከማካሄድ ውጪ ወደኋላ ሊመለስ እንደማይችል ነው የሚገልጹት። ከዚህ አንጻር ትግራይ መሬት ላይ መርገጥ ያልቻለ ወደ ትግራይ አልፎ ተሻግሮ ውጊያ ለማድረግ የትግራይ ጊዜያዊ አስተዳደርን ፍቃድ እየጠበቀ ያለ ያ ደግሞ ፈጽሞ ሊሆን እንደማይችል በሚነገርበት ሁኔታ ከኤርትራ ጋር በየትኛው ምድር ላይ ሊዋጉ ይችላሉ የሚለው ምናልባት የአፋር ቡሬ በኩል ወደ አሰብ አቅጣጫ ያለው መሬት ካልሆነ በስተቀር በትግራይ መሬት ላይ ሆኖ ከኤርትራ ጋር ለመዋጋት የሚችልበት እድል እንደሌለ ነው የሚነገረው። ትግራይ የኢትዮጵያ አካል ናት። ትግራይን እንኳን መቆጣጠርና በትግራይ ሰራዊቱን ማንቀሳቀስ ያልቻለው አብይ አህመድ ነው። ከሶማሊያ እስከ ምጽዋ የሚዘረጋ የጸረ ሽብር ተልዕኮ ማስፈጸም የሚችል ሰራዊት ገንብተናል እያለ ያለው ይሄ ኢሊት እያለ የሚመጻደቅበት ሰራዊት ሰሜን ሸዋ በቅርቡ በተደረገ ውጊያ በፋኖ ታጣቂዎች ከፍተኛ ኪሳራ የደረሰበት ነው። ባለፉት 8 ዓመታት አብይ አህመድ ያሸነፈው ጦርነት የለም። የትግራይም ከሆነ በትግራይ የተካሄደውን ጦርነት ያሸነፈው ምናልባትም በኤርትራና በፋኖች በአማራ ልዩ ኃይል ትብብር እንደሆነ ይታወቃል። በአንድ ጦርነት እስከ 6000 ሰራዊት የሚማረክበት በኢትዮጵያ ታሪክ ታይቶም ተሰምቶም በማይታወቅ መልኩ ሰራዊቱ እየፈረጠጠ እስከ ሰሜን ሸዋ የደረሰበት ክስተት ነው በአብይ አህመድ ዘመን የተስተናገደው። ያሸነፈው ጦርነት የለም። አብይ አህመድ እንዲህ አይነት አሳፋሪ ታሪክ ይዞ ነው እንግዲህ ለሌሎች ጦርነቶች እየተዘጋጀን ነው፣ እስከ ምጽዋ የሚዘረጋ ኃይል እየገነባን ነው እያለ የሚመጻደቀው። የተባበሩት መንግስታት ድርጅት አንድ ማዕቀብ እያዘጋጀ ነው። በሱዳን ጦርነት ውስጥ እጃቸው ያለበትን አካላት በሙሉ እያስጠነቀቀ ነው። አሜሪካም በዚህ ጉዳይ ላይ ቀጥ ያለ አቋም ይዛ እየመጣች ነው። አብይ አህመድ ሁለመናውን
ቢሆን እዚህ ጦርነት ውስጥ አስገብተዋል። በአንድም ይሁን በሌላ ከታላላቅ የዓለም አቀፍ ተቋማትና ምዕራባውያን መንግስታት ጋር የሚያላትመውን አቋም ነው ይዞ እየፈረጠጠ ያለው አብይ አህመድ ኢትዮጵያን ለሌላ ዙር መከራ ለሌላ ዙር ጦርነት አንደርድሮ ሊያስገባት ጥድፊያ ላይ ይገኛል። መሳይ የመከላከያ ትልቁ ጉልበቱ የሪፐብሊካን ጋርድ ኮማንዶ አየር ወለድ እና ሌሎችም ኢሊት ያላቸውን አቅም ያላቸውን ወታደሮች አይደለም። ዋነኛው ትልቁ የመከላከያ ጉልበት ከኋላ ያለው የህዝብ ድጋፍ። አሁን በዚህ ጊዜ የኢትዮጵያ ህዝብ የኢትዮጵያን መንግስት እጅግ በጣም የሚጸየፈውና በጣም የናቀው ስርዓት እንደሆነ በደንብ አድርጎ አውቆታል። ይህ ሰውዬ ከስልጣን ቢወርድም የትም አይሄድም። ምንም ያተርፈው ኃይል የለም። ምናልባት የትግራይ ክልል ጊዜያዊ አስተዳደር የነበረው ጌታቸው ረዳ በህወሓት ፌደራል መንግስቱ ጦርነት ወቅት ኤርዶጋን አያድነውም ፑቲን አያድነውም እያለ እንደተናገረው ይህ ሰውዬ በስልጣንም ቢቀጥል ከስልጣንም ቢወርድ የሰራቸው ወንጀሎች የትየለሌ በመሆናቸው የትም ሊያመልጥ አይችልም። በዓለም አቀፍ ወንጀል በኢትዮጵያ ወንጀል እንኳን ባይጠየቅ በዓለም አቀፍ ወንጀል ዘሄግ ቀርቦ በኢትዮጵያ ላይ የፈጸመውን የዘር ጭፍጨፋ ወታደራዊ ወንጀሎች የጦር ወንጀሎች በአማራ ክልል በኦሮሚያ ክልል በትግራይ ክልል የፈጸመው አስገድዶ መድፈር ብቻ እድሜ ልክ ወይ ሞት ሊያስፈርድበት የሚችል ወንጀል እንደሰራ በደንብ አድርጎ አውቆታልና እስከ መጨረሻው የኢትዮጵያን ህዝብ በድሎ በስልጣን ላይ መቆየት ነው የሚፈልገው። ስለዚህ የህዝብ ድጋፍ እንደሌለው አውቋል። እሱ እንደሚለው በኢሊት ፎርስ ከሆነ ምናልባትም ከዚህ በፊት የዛሬና ያርገውና ጀነራል ጻድቃን በ12ኛውና በ10ኛው መቶ ክፍለ ዘመን የነበረውን በሰው ማዕበል አገርን መውረድ የሚገጥምህን ሰራዊት መጥቶ ማሸነፍ ቢሆን ኑሮ እነ ጻድቃን ይዘውት የመጡት ያኔ ከመከላከያ ጋር ገጥመው መከላከያን አሸንፈው አዲስ አበባ በ15 ቀን ይገቡ ነበረ። ምክንያቱም በሚሊዮን የሚቆጠር የሰው ኃይል ነበር ይዘው ከትግራይ የተነሱት። በሰው ኃይል ያሸነፈ ወይም በጦር መሳሪያ ያሸነፈ አገር የለም። ይሄ ስርዓት ወታደር የሚመካበት አንደኛው ምክንያቱ የህዝብ ድጋፍ ስለሌለ ነው። ብቸኛ ምሽጉ አሁን የቀረው መከላከያ ሰራዊት ደግሞ የተሰላቸ የደከመ የፈለከውን ያክል ብታስታጥቀው የፈለከውን ያክል ደሞዝ ብትከፍለው ምክንያት የሌለው ውጊያ ስለሆነ እያደረገ ያለው መሸነፉ አይቀርም። ነገር ግን ልክ ምንም እንዳልሆነ አይደለም ለኢትዮጵያ ለምስራቅ አፍሪካና ለአፍሪካ የተረፈም እንደሆነ የሚናገርበት ዋነኛ ምክንያት የመሸነፉ የመጀመሪያ ምዕራፍ ላይ የደረሰ መሆኑን አንደኛ እንደው የራሷ ሲያርባት የሰው ታማስላለች የሚባል አንድ አባባል ኢትዮጵያ ውስጥ የራሱን ህዝብ በድሮን እየፈጀ የራሱን የተማረከ መከላከያ ሰራዊት እየፈለገ ያደነ በአማራ ክልል በፋኖ ቁጥጥር ስር የሚገኙ የመከላከያ ሰራዊት በመቶዎች የሚቆጠሩ ወታደሮችን የራሱን ህይወታቸውን ገብረው ስርዓቱን ሊያቆዩለት የዘመቱ ወታደሮችን በድሮን እየፈጀ ያለ መንግስት እንደው ተርፎ አልፎ ሂዶ ለምስራቅ አፍሪካና ለአፍሪካ የሚተርፍ ጦር አለኝ ማለት ከሞከረው እስኪ እንግዲህ ይሞክረውና ይየው የኢትዮጵያ ህዝብ የሚደግፈው ከሆነና በኋላ የምናየው ይሆናልና ቅርብ ናት እኮ ኤርትራ ለኢትዮጵያ በጣም ቅርብ ናት። ሰራዊቱም ወደዛ እየተጠጋ ነው ይጀምር እስቲ ስለ ሽመልስ አብዲሳ በኋላ ላይ እናነሳዋለን። ከዚህ ከምክክር ኮሚሽኑ ጋር በተያያዘ እቺኑ ኮንቪንስ ኤንድ ኮንፊውዝ የሚሉትን ስንተኛ ክፍል እንደሆነ አላውቅም። ብዙ ክፍሎች አሉት። ያኔ ያው አባይ ማዶ ተሻገረን ቁማር በልተናቸዋል ካለ በኋላ ያው በማሳመንም ይሁን የበላይ ሆነናል ብሎ ከተናገረበት አንስቶ የተለያዩ ነገሮችን አብይ ሌላ ሽመልስ ሌላ ሽመልስ አደናጋሪ ነው። አብይ ደግሞ የመሪ ካባ እየለበሰ ሽመልስን እየላከ በእርግጥም ኮንቪንስ እና ኮንፊውዝ ማደናገርና ማሳመንን እንደ ፖሊሲ ሲከተሉት ነበር። አሁንም ያንን አልተውትም። የሞኝ ነገር አንዴ ተነቃ ስለዚህ ሌላ እንኳን ዘዴም ፈልጋ አይሉም። እሷኑ ይዞ አሁንም በሷ የማታለያ ዘዴ የኢትዮጵያን ሀገረ መንግስት እመራለን ብለው ተዘጋጅቷል። ሽመልስ ሰሞኑን ያንኑ ነው ይዞ የመጣው። አብይ አህመድ ምክክር ይላል፣ ሽመልስ ደግሞ ግርግር እየፈጠረ ነው። እንን ነገር ምናልባት ወደ ኋላ ላይ ከምክክር ኮሚሽኑ ጋር አያይዘን እንነግረዋለን። እንሳት ቀልድ ግን በጣም አስገራሚ ናት። ሁላችንም አገኘው ተሻገርን መስሏለን፣ ሁላችንም ተመስገን ጥሩነን መስሏለን፣ ሁላችንም ያው ማን ነው ሌሎቹ መስለን ያስተዳደር ባለስልጣናትን እንመስላቸዋለን። አማራ ግን ሀገር የገነባ ሀገር የሰራ የአማራ ልጆች የበቀሉባት ምድር እንደሆነች ዘንግተው በእነዚህ ተላላኪዎችና ምናልባት ቃሉን ለመጥራት ሚዲያ ላይ ላይመጥን ይችላል እንደው ገረዶች ብሎ መግለጽም የሚቻል ነው። በእነዚህ ልክ የአማራን ህዝብ እየመዘኑ የኦህዴድ ባለስልጣናት ስሊቱን ቁማሩን በላን እያሉ ነገር ግን ሀገሪቱን እንዲህ አይነት መቀመቅ ውስጥ የከተቱ መሆናቸውን አሁን እንኳን ከስተቶቻቸው መማር አልቻሉም። ለማንኛውም እንመጣበታለን። እንደው የህወሓት አካሄድ ህወሓት በግልጽ እየተናገረ ነው። ወደ ጦርነት ሊገባ የሚችሉባቸው ሁኔታዎች እንዳሉ ፍንጮች እየታዩ ናቸው። ወደ ጦርነቱ ስንገባ ግን ብቻችንን አይደለም፣ እንደ በፊቱ ብቻችንን አገኙን፣ በዚህም በዛም ከበባ ፈጸሙብን፣ ከኤርትራም ከአማራም ኃይሎች ጋር ተነጋገሩና ብልጽግናዎች እኛ ላይ ከበባ ፈጸሙ። አሁን ግን ያ የለም ነው።
አሁን ከሌሎች ኃይሎች ጋር ሆነን ይህንን ስርዓት እናስወግዳለን ብለዋል። ቀጣዩ ነገር ምንድነው? እሱን ውስጥ የሚነጋገሩት ወደፊት የምናውቀው ነው። አሁን ግን ይህን ስርዓት ለማስወገድ ህወሓት ከሌሎች ኃይሎች ጋር በትብብር እንደሚሰራ በግልጽ ተናግሯል። እንደውም ወይዘሮ ፈትለወርቅ በስም ጠርታ ነው ፋኖንም የኦሮሞ ነጻነት ሰራዊትንም በስም ጠርታ ነው አብረን እንሰራለን ያለችው። ዶክተር ደብረጽዮን በስም አይጥሩ እንጂ በሐሳብ ረገድ በአቋም ረገድ ተመሳሳይ መልእክት ነው ለህወሓት ተሰብሳቢዎች ያስተላለፉት። እስቲ ምን እንጠብቃለን? ምናልባት ፋኖ ይህንን ይፋ ሊያደርግ ይችላል። በእርግጥ ዘመነ በመርህ ደረጃ እንደሚሰራበት ገልጿል። ነገር ግን እንዲህ ነው፣ እንዲህ ታስቧል፣ እንዲህ ታቅዷል፣ ከከሌ ጋር እንዲህ እንሰራለን የሚለውን ነገር በቀጣይ ልናይ እንችል ይሆን? እንግዲህ እኔ ባለፈውም ተናግሬዋለሁ። አፋብን እንደ ድርጅት አጋርነትና ትብብር መምሪያ ያለው ይህን አጋርነትና ትብብር መምሪያ ያቋቋሙ ጥቅሙን አሳልፎ ሳይሰጥ የአማራን ጥቅም ቀይ መስመሮች በተደጋጋሚ የተናገሩት ጉዳይ ነው። በጋራ ብልጽግና ጋር ለማስወገድ የትኛውም ኃይል መተባበር አለበት ተብሎ ይታመናል። ከዛ አኳያ እነዚህ ትብብሮች ያድጋሉ ተብሎ ይታመናል። ትብብሩ ወታደራዊ ነው ፖለቲካዊ ነው፣ ቀድሞ ይፋ የሚደረገው ወታደራዊ ነው ፖለቲካዊ ነው የሚለውን በቀጣይ አብረን ብናየው የተሻለ ይመስለኛል። ምክንያቱም ወታደራዊ እንቅስቃሴን ፖለቲካዊ እንቅስቃሴ የሚያደርጉ ኃይሎች ናቸው እነዚህ ኃይሎች። አፋብን ቀድሞ ይፋ ያደርገዋል ወይስ እነዚህ እየተነጋገሩ ያሉት ወይም ደግሞ በጋራ እንተባበራለን? እንግዲህ ይፋ የሆነ ነገር የለም በተጨባጭ ውይይቶች ይኑሩ አይኑሩ መቼ ተጀመረ እንዴት ተጀመረ የምናውቃቸው ነገሮች የሉም። ነገር ግን በግራም በቀኝ በኩል ያሉት አመራሮች የዛሬው የህወሓት ውሳኔ ግን የዛሬው የህወሓት መግለጫ ውሳኔ ነው፣ በይፋ የመግለጽ ያህል ነው። በስም አልተጠቀሰም። ምናልባት የሞንጆሪኖን በስም መጥራት እንትን ልንወስደው እንችላለን። ግን የዛሬው መግለጫ ላይ ከሌሎች ኃይሎች ጋር የሉና አደጋ ከገጠማቸው ኃይሎች ጋር አንድ ላይ ሆነን ይህንን ስርዓት እናስወግዳለን ብለው ውሳኔ ላይ ደርሰዋል። ስለዚህ ትብብር አለ ማለት ነው፣ ውሳኔ አለ ማለት ነው ህወሓት ጋር። አሁን ምንድነው አስቸጋሪ የሚያደርገው ይህን ነገር በግልጽ ለመናገር ወይም ደግሞ ይሄ ነው ለማለት መረጃዎቹ ምንድን ናቸው የሚለውን ነገር ማወቅ ያስቸግራል። አሁን ወታደራዊ ትብብር እንግዲህ አይተዋል ብልጽግና በርካታ መረጃዎች ነው። አንዴ ወታደራዊ ካውንስል ይለዋል፣ አንዴ ጥምዶ ይለዋል፣ አንድ ጊዜ ጥምረት ይለዋል፣ አንድ ጊዜ ሻዕቢያ ፈረሶች ይላቸዋል፣ አንድ ጊዜ ካይሮ ፈረሶች ይላቸዋል። እነዚህ አይነት መረጃዎች አሉና ከነዚህ ከተባባሪዎቹም ከተጣማሪዎቹም በኩል ይፋ የሆነ የአንድ ወገን መረጃም እንዳይሆን ስጋት አለኝ። ምክንያቱም የፋኖ ኃይሎች በተደጋጋሚ ትግራይን የሚነካ ኃይል እኛን ቀድሞ ሊራመድ ይገባም ብለዋል አይደል የፋኖ አመራሮች። ኤርትራንም በተመሳሳይ ብለዋል። ይሄን ያሉበት ዋነኛ ምክንያት የአብይ አህመድ አውዳሚ ጦርነት ተራ በተራ እንደሚደርሳቸው ስለተገለባቸው። እንግዲህ ሙልጌታ ከዚህ ጋር ተያይዞ የሚነሳ ነገር አለ። እንግዲህ ሰሞኑን የብልጽግናን መገናኛ ብዙሃን ተመልክተ ከሆነ አቅጣጫ ተሰጥቷቸዋል። ያው እንደ ሚዲያ ሰው አቅጣጫ እንዴት እንደሚሰጥ እንዴት እንደሚመጣ ከማን እንደሚመጣ በግልጽ እናውቀዋለን። በዚህ ላይ ትኩረት አድርጉ ተብለው ሰሞኑን ሰፊ ዘመቻ ነው የተጀመረው። በዚህ ዘመቻ ውስጥ ሌሎች ጎረቤት ሀገራትና እንደነ ግብፅን የመሳሰሉትም እየተጠቀሱ ነው። ግብፅ አለች፣ ሱዳን አለች፣ ኤርትራ አለች። አሁን ዋና ተልዕኮ ዋና ለኢትዮጵያ ሕዝብ እንዲያውቀው የተፈለገው በተለይ ህወሓትን ፋኖንና ኦላን በኢትዮጵያ ሕዝብ ጭንቅላት ውስጥ ማሳደር የፈለጉት እነዚህ ተላላኪዎች ናቸው። እነዚህ የውጭ ኃይሎች ጥቅም አስፈጻሚዎች ናቸው፣ ባንዳዎች ናቸው። ሰፊ የፕሮፓጋንዳ ስራ እየተከናወነ ይገኛል። ይህም ማለትም የነፋኖ ተልዕኮ የሌላቸው ሌሎችም የኢትዮጵያ ኃይሎች ጉዳይ አስፈጻሚ እንጂ የራሳቸው ዓላማና ለህዝባቸው ብለው ጫካ እንዳልገቡ አይነት ነገር ለመሳል እየተሞከረ ነው። የኢትዮጵያ ህዝብ በብልጽግና ፕሮፓጋንዳ እንደው ይታለላል ወይ ይወናበዳል ወይ ስንል ያውቃል። የኢትዮጵያ ህዝብ ሞኝ አይደለም። ምናልባት ድሃ ሊሆን ይችላል፣ ደደብ ግን አይደለም። ስለዚህ የፕሮፓጋንዳ ውሃ የሚያነሳ አይደለም ብለን ልንወስድ እንችላለን። ግን ዓላማው እነፋኖ ዓላማ የሌላቸው ተልዕኮ የሌላቸው የውጭ ጉዳይ አስፈጻሚ ባንዳ ናቸው የሚለው በደንብ በህብረተሰቡ ውስጥ ምስሉ እንዲቀረጽ ተፈልጓልና እውነታው ሴት ነው ያለው። እንግዲህ ግብፅ የኢትዮጵያ ታሪካዊ ጥራት ነች። እንደሚታወቀው ታሪካዊ ጥራት ሲባል ከዚህ ከውሃ ፖለቲካ ጋር በተያያዘ ወዳጅ ሊሆኑ የማይችሉ ሀገሮች ናቸው። ይሄ በዓለም አቀፍ የጂኦፖለቲክስም የተረጋገጠ ነው። የቀጠናው ጸሐፊዎችም ጥናት ያደረጉ ሰዎችም የሚያውቁት ነው። ነገር ግን ግብፅን ከካይሮ ጎትቶ ሞቃዲሾ ያስገባት አብይ አህመድ ነው ማለት የኢትዮጵያ ህዝብን ለማዋሸት የሚደረገው ጥረት በጣም አደገኛ መሆኑ እንግዲህ አብይ አህመድ የፖለቲካ ስህተት፣ የፖለቲካ ዘገምተኝነት፣ የፖለቲካ ድንቁርና ተዳምሮ ሶማሌላንድ ሄዶ ተደራድሮ ወደብ አገኘውላችሁ ብሎ ጃንዋሪ 1 2024 ላይ የኢትዮጵያ ህዝብን ሚዲያዎችን አጠቃላይ ህዝቡን ከዋሸ በኋላ ቱርክ ሄዶ ተደራድሮ ጭራውን ቆልፎ ተሸንፎ እንደመጣ ይታወቃል። ከዛ በኋላ ቀይ ባህር ፖለቲካ ሲያነሳ ነበር። የኢትዮጵያ ውስጥ ኃይሎች
አብይ አህመድ አደጋ ከደቀነባቸው ሊተባበሩ የሚችሉበት እድል አለ። አብይ አህመድ ገዳይ መሆኑ ህዝባቸውን የሚጨፈጭፍ የፖለቲካ ካፒታላቸውን የሚያጠፋ የመኖር ህልውናቸውን አደጋ ውስጥ የሚከት ከሆነ ኢትዮጵያ ውስጥ ያሉ ኃይሎች ይተባበራሉ። አብይ አህመድ በአደባባይ እየወጣ ሱዳንን እንደሚወር፣ ሱዳንን እንደሚያጠፋ፣ ኤርትራን እንደሚያጠፋ ከ3 ሚሊዮን ያነሱ ህዝቦች ናቸው እያለ ግብፅን በተመሳሳይ የካይሮ ተላላኪዎች እያለ ሌሎቹን እያወገዘ ከአብይ አህመድ ጎን ሊቆሙበት የሚችል ምንም አይነት ነገር የለም። ይሄ እየተደረገ ያለው ዝም ብሎ በተራ አክቲቪስቶች አይደሉም፣ በብሔራዊ ሚዲያዎች ነው። የግብፅ ብሔራዊ ሚዲያዎች እንደዚህ አይነት ነገር ሲሰሩ አታይም። ከተሰሩም በሌሎች አክቲቪስቶች ነው። ፖለቲካ ያውቃሉ። የሱዳን ኃይሎች ባለፈው በግልጽ አስቀምጠነዋል። ፓርላማ ላይ እስከሚሰድባቸው ድረስ በከፍተኛ እንቅስቃሴ ሲያደርጉ እንደነበር ነው መረጃዎች ወጡ። ፓርላማ ላይ ግን ትናንት በደርግ ደቁሰናቸዋል ወይም ደግሞ እኛ ደርግ አይደለንም ዛሬ አይ ዘመን ነው